ሜርሲ ስላየቻት ያንን መረጃ ደብቃ ነበረ። ታዲያ ያንን መረጃ ያስቀመጠችውን ወረቀት የነካችው ሜርሲል መስላ ነበረ ሰምአል። ነገር ግን የነካችው ሲፈን ናት። ሲፈን ደግሞ የወይዘሮ ሰምአንን መረጃ በደንብ አይታለች፣ አንበባለች፣ አውቃለች። ያ ሚስጥር ምንድን ነው የሚለውንም አብረን የምናይ ይሆናል። ሜርሲል ለምን ጄሪንስ ቪዲዮ ቀረጸቻት የሚለውን ነገርም አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ቤተሰብ እንድትሆኑ በአክብሮት ትጠይቃለሁ። ተወዳጁን ድራማ ወደ እናንተ እጅላችሁ መጥቻለሁ። በመግቢያው ላይ እንደተመለከታችሁት እንግዲህ ሁሉም ሴቶች እንግዲህ የተንኮል መረባቸውን ዘርግተዋል። ሲፈን ሰምአንን የምታጠምድበት መንገድ አግኝታለች። ሰምአን ደግሞ ሜርሲን እንድትከታተልኝ ፈልጋለሁ፣ ይሄን ሚስጥር ደግሞ እኔና አንቺ መሀል እንዲቀር ፈልጋለሁ እያለች እንዴት ለምን ሜርሲን እንድከታተልልሽ ፈለግሽ? ከሜርሲ ጋር ዘመድ አይደላችሁም ወይ ነበረ ስትላት የነበረው። ታዲያ የሰምአን መልስ የነበረው ሜርሲ እንደምታውቂያት የልጄ አክስት ናት፣ በተቃራኒው ደግሞ ለእኔ ጠላቴ ናት የሚል ምላሽ ስትሰጥ ነበረ። ጥላቸውስ ምንድን ነው የሚለውንም አብረን የምናይ ይሆናል። ተወዳጆች ቪዲዮን እስከ መጨረሻ ድረስ ተከታተሉ ፕሊስ። ቪዲዮ ስትጀምሩ በላይክ ጀምሩ። የእናንተ ላይክ ማድረግ እኔን ያበረታኛልና ላይክ ማድረጋችሁን አትርሱ። ሰምአን እንግዲህ ከሜርሲን ጋር በጣም ጠላቶች ናቸው። ለምን ጠላቶቹ ናችሁ ብላ ብትጠይቃቸው እሱ ከባድ ነገር ነው። ዘመድ ብንሆንም ዝምድናዋ ለልጅ አክስት መሆኗ እንጂ ከኔ ጋር በጣም ነው የምትጣላው። እኔ ጋር በጣም አንስማማም፣ አንግባባም። ስለዚህ ሳትቀድመኝ እኔ እንድቀድማት አንቺ ልታግዥኝ ይገባል። ተከታትለሽ የምታደርገውን ነገር ሁላ ጓደኛ አደርገሻል። እያንዳንዱን ሚስጥር ለእኔ እንድትነግርኝ እፈልጋለሁ ነው ስትላት የነበረው። ያልሽውን ለማድረግ ሞክራለሁ፣ እኔ ግን ይሄ እውቀቱ የለኝም፣ ከዚህ በፊት ሰርቼው አላውቅም እንደዚህ አይነትን ስራ ነበር ያለቻት። ታዲያ ያንን ቤት ያስቀመጠችው መረጃ ሜርሲል አይታብኛለች ብላ ያሰበችው አይታለች። እውነት ነው፣ ወረቀቱን አይታለች። ወረቀቱ ደግሞ ከአምነን ውጪ ሌላ ልጅ እንዳላት ያን እንግዲህ ሚስጥር አድርጋ የያዘችው ሚስጥሯን አውቃባታለች ማለት ነው። ያ ሚስጥር ስላወቀችባት በዛ ሚስጥር በጣም ተጣልተዋል። ለአቶ አምነንም እንግዲህ ተነግረዋለች ብላ ስጋት አድሮባታል ማለት ነው። እስካሁን ለአቶ አምነን አልተነገረውም። ለአቶ አምነን ከተነገረው ደግሞ ከባድ ችግር እንደሚፈጠር ነው ውስጧ የሚነግራት ወይዘሪት ሰምአን ማለት ነው። እሷ ልጄ ቢሰማ በህልሟ ሁላ ነበር ስታይ የተመለከት ነው። በባለፈው እንግዲህ አንገቷን አንቆ እማዬ እንዴት እንደዚህ ታደርጊያለሽ? እንዴት ትጨክኛለሽ? ሌላ ልጅ እንዳለሽ ወንድም እንዳለኝ ለምን አልነገርሽም? የሚል በህልሟ ሁላ መቶባት ይሄ ጭንቀት አለባት። ታዲያ ሳታጠፋኝ እኔ ቀድሜ ላጠፋት ይገባል ብላ ብታስብም እዚህ ጋም ደግሞ ሜርሲን የራሷን መረብ ዘርግታለች። መድኃኒቱ ተቀይሯል። መድኃኒቱ ተቀይሮባት መድኃኒቱን ወስዳለች። መድኃኒቱ ደግሞ እሷን የሚጎዳ መድኃኒት ነው። በዛን ሰዓት ላይ ደግሞ ጄሪን ወንጀለኛ ለማድረግ ሜርሲል ቪዲዮ ቀጥታታለች። እኔ ሌልሽ ሰው እንዳያይሽ ቀስ ብለሽ ይህንን መድኃኒት ቀይሪን ያለቻት። ሰምአን አሁን ጉዳት ደርሶባታል። በዛ ጉዳት ደግሞ ተጠያቂዋ ጄሪ ሆናለች ማለት ነው። ጄሪ ግን ብትጎዳስ ይህንን መድኃኒት ስቀይር ስትል ምንም ቢሆን እኮ ሰው ነኝ፣ እሷን የሚጎዳና የሚገል ነገር እንዴት ላደርግ እችላለሁ? በዚህን ያክል ጨካኝ ሴት አታደርገኝ እንጂ ይህንን እንድታደርጊ ይፈልጋለሁ፣ አለበለዛ ነው ያለቻት። አለበለዛ ምን ከተባለ እንግዲህ እሷና አቶ አምነን እንዲቀራረቡ ያደረገችው በጣም ብዙ ጥረት አለ። በእርግጥ አቶ አምነን አሁን ላይ ከቤኒን ጋር ነው ያለው። ጄሪ ይሄንን ጉዷን አላወቀችም። ልቡ ከእሷ ጋር አይደለም። ይሄን ማታረጊ ከሆነ ታውቂያለሽ፣ መናገር አይጠበቅብኝም ነው ያለችው። እሺ በቃ ካልሽ ነው ያለችው። አቶ አምነን ከአንቺ ጋር እንዲሆን ይረዳውሽ እኔ ነኝ። የዚህን ያህል ሰዓት እንድታሰልፊ ከእሱ ጋር ያደረግኩት ይሄ የኔ ጥረት አለበት። ግን በእኔ ሀሳብ የማትስማሚ ከሆነ የሚጠብቅሽን ታውቂያለሽ ነው የተባለችው። ይሄንን ተብላ እንግዲህ ከባድ የሆነ ወንጀል እንድትሰራ አድርጋታለች።
ቪዲዮ ቀርታታለች። ወይዘሮ ሰምአን እንግዲህ በደረሰባት መድኃኒት መቀየር ህመም ምክንያት ጄሪ ተጠርጣሪ ሆናለች ማለት ነው። በጣም ነው የሚያሳዝነው። አንዳንዴ ጓደኛ ያላችሁ ሰው እንግዲህ ጓደኛዬ ነው የሚባባሉት ሁለቱና እንደዚህ ወጥመድ ይዘረጋላችኋል። ሜርሲን በዘረጋችሁ ወጥመድ ጄሪ እንድትገባ አድርጋታለች። ቪዲዮ ራሷ ቀጥታታለች ማለት ነው። በምትኩ አንድ ነገር እንድታደርግልኝ ፈልጋለሁ ብላት ነበር አስቀድማ። እሱ ምንድን ነው ከአቶ አምነን ጋር በእቅፍ ውስጥ ማደር ፈልጋለሁ ነው ያለቻት። ማለት እሱ ደግሞ ምንድን ነው ስትላት፣ በቃ በእቅፍ ውስጥ ብቻ ማደር ፈልጋለሁኝ፣ አብሮኝ እንዲሆን ፈልጋለሁ፣ ይሄንን እንድትአግዥኝ እንድትረጂኝ ፈልጋለሁ ብላታለች። አብረው ማደር ብቻ ነው፣ እንደዛ ከሆነ ችግር የለውም ብላታለች። ግን ይሄን ብትላትም ምን ዋጋ አለው? ሜርሲል ያደረገችው ከባድ ስራ ነው። ቪዲዮን እንግዲህ ጄሪ ናት ያደረገችው ብላ መረጃውን አውጥታባታለች። መረጃ ይዛባታለች። ባልጠበቀችው ነገር ወጥመድ ውስጥ ገብታለች ማለት ነው። ታዲያ አቶ አምነንስ ምን አለ? እናቱ በመታመሟ መድኃኒቱ በመቀየሩ የሚለውን የበለጠ ጄሪን እንዲጠላት ሆኗል ማለት ነው። መጀመሪያም አይወዳትም፣ ዝም ብሎ በደመ ነፍስ ነበረ የመረጣት። አሁን ታዲያ ሚስት ትሆናለሁ ብላ የተዘጋጀች ሴት እንደዚህ የእናቱ ገዳይ ስትሆን የተፈጠረው ነገር በጣም ከባድ ነገር ነው የተፈጠረው። ለዛሬ እንግዲህ ይዤላችሁ የመጣሁት ይሄን ይመስላል። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ቸር ሰንብቱ። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? ድራማው እንግዲህ አስተማሪና ተወዳጅ ድራማ ነው። ቤኒን እንግዲህ እዚህ ጋር እናት ዛራን ተረት ካልነገርሽኝ በማለት ተረት እየሰማኝ እንደ ልጅነቷ በእናት ዛራ እቅፍ ውስጥ ነው ያለችው ማለት ነው። አሁን ላይ ፈገግታዋ ተመልሷል። አቶ አምነንም እንግዲህ ያው ፍቅሩን ገልጦላታል ማለት ነው። በደስታ ነው ያለችው አሁን ላይ። የተፈጠረው ነገር ደግሞ ለእሷ እጅጉኑ ከጄሪ ጋር ያለው ነገር እንዲቋረጥ ሆኗል ማለት ነው። ይሄ ደግሞ በቤርሲል አማካኝነት ነው።